ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለቱ አርብ አመሻሽ መረጃዎች እናልፋለን። በመጀመሪያ ፎሬን ፖሊሲ የኢትዮጵያና ኤርትራ ውጥረትም በ2026 ሊከሰቱ ይችላልም ተብለው ከሚሰጉ 10 ግጭቶችም ተርታ ተመድቧል። ፎሬን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣውን ዲፕሎማሲያዊና ወታደራዊ ውጥረት ከጎርጎሮሳውያኑ 2026 ሊፈጠሩ ይችላሉ ተብለው ከሚሰጉ እና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲልም አሳስቧል። በሁለቱ ጎረቤት ሀገር መካከል ሊቀሰቀስ የሚችለው ግጭት መላው የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊሰፍቀው እንደሚችልም አመላክቷል። መጽሔቱ በዘገበው ባለፉት ወራትም አዲስ አበባና አስመራ መካከል የሚሰነዘር የቃላት ጦርነቶችና ክሶችም የጦርነት ስጋትን ከፍ አድርገውታል ያለ ሲሆንም ስጋቱ እየጨመረ የመጣውም ዓለም አቀፉ ማህበረሰብ ትኩረትን በሌሎች ቀውሶች በተለይ በሱዳን ጦርነት ላይም ባደረገበት ወቅት መሆኑን ገልጿል። በጠቅላይ ሚኒስትር ዶክተር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ትጥቅም ታቀብላለች በማለት ሲከሱ የኤርትራ ባለስልጣናት ደግሞ ኢትዮጵያን እንደ ጠብጫሪ እንደሚፈርጇትም ዘገባው አትቷል። በተጨማሪም ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው የኤርትራ ነፃነቷን ከማግኘቷ በፊትም ኢትዮጵያ ስትጠቀምባቸው በነበሩት ወደቦች ላይ ጥቃት ሊሰነዝሩ ይችላል የሚሉም ስጋት እንዲያደርባቸውም ማድረጉንም በዘገባው ተጠቅሷል። ወደ ቀጣይ መረጃ ስናልፍም ኤርትራ ውስጥ የአንድ ታዳጊ ሞትን የተቃወሙ የአንድ መንደር ነዋሪዎች በሙሉ ታሰሩ። በኤርትራ ጋሽ ባርካ ክልል በሚገኝ ሎጎ አንሴብ ቃርና ኮዱ መንደር ያፌት የማን የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውም ተገልጿል። ከሀገር ውጭ የሚኖሩ የአካባቢው ተወላጆችም እና ስማቸው እንዳይገለጽ የጠየቁ ነዋሪዎችም ግድያው የተፈጸመው ህዳር 6 2018 ዓ.ም መሆኑን ተናግረዋል። ከዚህም በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች ቁጥጥር ስር መዋላቸውም ተናግሯል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች አሽፌሬ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባላት እና የመንደሩ ነዋሪዎችም ተናግረዋል። ሟች ያፌትና ጓደኞቹም በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበረም የተናገሩት የአካባቢው ነዋሪዎች ግድያው ከመፈጸሙ በፊትም ከሰል ለመሸጥ ወደ ሃምበርቲ ሲሄድም ከተያዘ በኋላ ወታደሮች እንደተገደለም ተገልጿል። ያፌት አባት የማነ ገብረ ማርያም በእስር ላይ በመሆናቸው ልጃቸው ቤተሰቡና ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይም ተሰማርቷል። በፈረንሳይ የሚኖረውና የአካባቢ ተወላጅ የሆነው አዛሪያ ለቢቢሲ ትግረኛ እንደተናገረው ያፌት ቤተሰቡና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነበር። የአካባቢ ወጣቶች ብዙ ጊዜ ከሰል የሚያከስሉት ሌሊት ነው። ህዳር 6 2018 ዓ.ም ያፌትና ጓደኞቹ ከሀምበርቲ ወደ ቤታቸው ሲሄዱ ወታደሮች በቁጥጥር ስር አውለዋቸው ወታደሮች ያፌትና ጓደኞችን ከነ አህዮቻቸው በቁጥጥር ስር እንደዋላቸው የሚናገሩት አቶ አዛሪያ ወደ ካርና ኩዶ መንደርም ለመመለስ ሲሞክሩ ወጣቶቹ በማምለጥም በመንደሩ አቅራቢያ ተደብቀዋል ይላሉ። በኋላም ወጣቶቹ አህዮችን ከወታደሮቹ ለመውሰድ ሞክረው አብዛኞቹ ሲሳካላቸው ሟች ያፌትና 3 ጓደኞቹ ሳይሳካላቸው መቅረቱንም አቶ አዛሪያ ተናግረዋል። የያፌት ጓደኞቹም ወደ ቤታቸው ሲሄዱ እሱ ግን ወደ አህዮች ማቆያ ስፍራ በማምራት ለመውሰድ ሲሞክር ከማን እንደተተኮሰ ባልታወቀ ጥይት ተመቶ መሞቱንም አዛሪያና ሌሎች ለቢቢሲ ለሁኔታው የተናገሩ ሰዎች አስረድተዋል። እንደ አዛሪያ ገለጻ ከሆነ የያፌት አስክሬን በማግስቱ እኩለ ቀን ድረስም አልተነሳም ነበር። የመንደሩ ነዋሪዎች ሁኔታውን ለባለስልጣናት ካሳወቁ በኋላ ቁጣም ተቀስቅሷል። ከዚያ በኋላ ወታደሮችም መጥተው አካባቢውን ከበቡት የሚሉት አቶ አዛሪያ ፖሊሶች መጥተው አስክሬኑን ለመመርመርና ፎቶግራፍም ለማንሳት ሲሞክሩ ተስተውለዋል። ያፌትም ምንም አይነት ምርመራ ሳይደረግለት መቃብሩን አቶ አዛሪያ ጨምሮ ተናግሯል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውን የሚናገሩት አቶ አዛሪያ ቅሬታቸውን በተለያዩ መልኩ ሲገልጹም ወታደሮች ስብስበው እንዳሰሯቸውም ገልጿል።
ግድያው በተፈጸመበት ሳምንትም ዕለት አብዛኛው ሰው ቤተክርስቲያን ውስጥ በተሰበሰበበት እድሜያቸው ከ16 ዓመት ጀምሮ ያሉ ሰዎች፣ ዲያቆናት፣ የቤተክርስቲያን ተማሪዎችና ካህናት በመንደሩ ውስጥ ያሉትን ከወጣት እስከ አዛውንት ሁሉም ሰብስበው አስረዋል። አሁን በሃዬ ሺፌራይ ውስጥም እንዳሉ ይነገራል። ነገር ግን ምንም የተረጋገጠ ነገር የለም ሲሉ አቶ አዛሪያ ተናግረዋል። እድሜያቸው ከ16 እስከ 80 የሚደርሱ ወንዶች ወስደዋል። ከመካከላቸው የተለያዩ ጤና ችግር ያለባቸው እንዳሉም ይታወቃል። የሟች ታላቅ ወንድም ሄኖክ የማነ የሚባለው የአእምሮ ጤና መታወክ ያለበት ሳይቀር ነው ተወስዶ የታሰረው። በኤርትራ የገጠር አካባቢዎች የኤሌክትሪክ ኃይል አቅርቦት ስለሌለ ሰዎች ለማገዶና ለገቢ ምንጭነት ከሰልም በማክሰል ይጠቀማሉ። የኤርትራ መንግስት ግን የደን ጠባቂ ወታደሮች ወይም ፋረስቱላን በማሰማራትና የተለያዩ የፈታሽ ጣቢያዎችን በማቋቋም የዛፎችን መቆረጥና ከሰልን ማክሰልንም ለመከላከል ይሞክራሉ። አዛሪያ በአጠቃላይ የታሰሩ ሰዎችም 80 ያህል እንደሚሆኑም ጠቅሶ እስሩ አሁንም በመቀጠሉ ቁጥሩ ሊጨምር እንደሚችልም ያለው ስጋት ገልጿል። ለምሳሌ በረከት የሚባል ቄስ በዚያን ዕለት ሌሎቹ ቁጥጥር ስር ሲውሉ ዕለትም ቅዳሴ ላይ ስለነበረ በኋላ ላይ ተይዞ ታስሯል። ሌሎች በተመሳሳይ ከያሉበት እየተፈለጉም ታስረዋል። የቀረና ኩዱ አካባቢ ነዋሪዎችም ኑሯቸውን የሚገፉት እርሻ በማረስና ከብት በማርባት ነው። የአካባቢው ነዋሪዎች ከብቶቻቸውን ከመኖሪያ አካባቢያቸው ራቅ ባለ ስፍራ በአንድ በረት ውስጥም በማኖር ባህልም አላቸው። የኤርትራ መንግስት ግን የከብቶች በረትም በማፍረስ ነዋሪዎቹ በአንድ መንደር እንዲሰባሰቡ የማድረግ ስራም ሲሰራ ቆይቷል። በማህበራዊ ሚዲያዎች እነዚህ የከብት በረቶች መቃጠላቸውን የሚገልጹ ዘገባዎች የተሰራጩ ሲሆንም አዛሪያ አንዳንዶቹ በመንደሩ ውስጥም ቤት እንኳንም የላቸውም፣ በህይወታቸው ሙሉ በበረቶች ውስጥ ነው የሚኖሩት ማለት ይቻላል ነው ያለው። ነገር ግን መንግስት በረቶቹን አፍርሰው ወደ መንደሩ ማዕከል እንዲገቡም ነግሯቸዋልም ይላሉ። የኤርትራ መንግስት በአንድ አካባቢ ለሚነሱ ተቃውሞ አጠቃላይ የአንድ መንደር ነዋሪዎችን ሲያስር ይህ የመጀመሪያ አይደለም። ኑሯቸውን በዩናይትድ ኪንግደም ያደረጉት አቶ ደሳለኝ የተባሉ ኤርትራዊ መንግስት በተለያዩ ጊዜያት ከመሬት ጋር በተያያዘ ለተነሱ ጥያቄዎች የመንደር ነዋሪዎች በሙሉ በጅምላ ማሰሩንም የተለያዩ ማስረጃዎችን በመጥቀስም ያስረዳሉ። ወደ ቀጣይ መረጃ ስናልፍም ኢራን ተቃዋሚው ሰልፈኞችን መግደል የምትቀጥል ከሆነ ጣልቃ እንገባለን ሲሉ ፕሬዝዳንት ትራምፕ ተናገሩ። ኢራን ሰላማዊ ተቃዋሚዎችን የመግደል ከሆነም አሜሪካ ጣልቃ በመግባትም እንደምታድናቸውን ፕሬዝዳንት ዶናልድ ትራምፕ ገልጸዋል። በኢራን የተለያዩ ከተሞች የኑሮ ውድነትና የአገሪቱ ገንዘብ የመግዛት አቅምም ማሽቆልቆሉን በመቃወም በርካታ ሰዎች አደባባይ ወጥተው ድምጻቸውን ማሰማት ከጀመሩም ቀናት ተቆጥረዋል። በዚህም ሳቢያ ትራምፕ ኢራንን ተቃዋሚዎችን በጭካኔ በጥይት የምትገድል ከሆነ እርምጃ ያለው መውሰድም ዝግጁ ነን በማለትም በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ ይህንን ያሉትም ከ3 ዓመት ወዲህ በኢራን ውስጥም ያጋጠመ ነው በተባለው የአሁኑ ተቃውሞ በርካታ ሰዎች መገደላቸውን የሚያመለክቱ ዜናዎች መውጣታቸውንም ተከትሎ ነው። በተቃዋሚዎች እና በመንግስት ጸጥታ ኃይሎች መካከል ግጭት የተቀሰቀሰው ባለፈው እሁድ ባለሱቆች በፍጥነት እየጨመረ ያለውን የዋጋ ንረትና የመንግስት እያሽቆለቆለው ያለውን የሀገሪቱን የመገበያ ገንዘብ ለመታደግ ምንም አላደረገም በሚል ተቃውሞም ካሰሙ በኋላ ነው። ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ከኢራን ጋር ከተደረሰው የኒውክሌር ስምምነት ከወጡ በኋላ ተነስቶላት የነበረውን ማዕቀቡን በአውሮፓውያኑ 2018 መልሰው ስለጣሉባት የኢራን ምጣኔ ሀብት ችግር ውስጥም ገብቶ ቆይቷል። በኢራን የተለያዩ ግዛቶች ውስጥም የሚካሄደው ተቃውሞ እየተባባሰ የቀጠለ ሲሆንም የጸጥታ ኃይል አባላትን ጨምሮ የሰው ሕይወት እያለፈ መሆኑም ተዘግቧል። ይህ በእንዲህ እንዳለም ኢራን በውስጥ ጉዳዩዋ አሜሪካ ጣልቃ እንዳትገባ ማስጠንቀቃለች። ሳምንት ሊሞላው በተቃረበውም የኢራን ውስጥ እየተካሄደ ካለው ተቃውሞ ጋር በተያያዘ ሰዎች ሞቱ የሚቀጥል ከሆነ አሜሪካ ጣልቃ ትገባለች በማለት ትራምፕ ማስጠንቀቃቸውን ከኢራን መንግስትም የማስጠንቀቂያ ምላሽም ተሰጥቶታል። የኢራን ጠቅላይ መሪ አይቶላህ ከፍተኛ አማካሪ አሜሪካ በኢራን ጉዳይ ጣልቃ ለመግባትም ከሞከረች በመካከለኛው ምስራቅ ውስጥ ከፍተኛ ቀውስ ይከሰታል በማለት አስጠንቅቀዋል። እየተባባሰ ባለው የኢኮኖሚ ሁኔታ ምክንያትም በተለያዩ የኢራን ክፍሎች ውስጥም እየተካሄደ ባለው ተቃውሞ ምክንያት እስከ ሐሙስ ድረስም ቢያንስ 6 ሰዎች በጸጥታ ኃይሎች መገደላቸውን ተዘግቧል። ይህንን ተከትሎ ትራምፕ በትሩዝ የሶሻል ሚዲያ ገጽ ላይ የኢራን መሪዎች
እንደ ልማዳቸው ሰላማዊ ተቃዋሚዎችን በጥይት የሚገድሉ ከሆነ አሜሪካ ልትታደጋቸው ጣልቃ ትገባለች በማለትም በመጻፋቸው ነው ኢራንም ያስቆጡት። የኢራን መሪ ዋነኛ አማካሪ የሆኑት አሊ ላሪጃኒ ለዚህ የትራምፕ ዛቻ ወዲያውኑ በሰጡት ምላሽ ማንኛውንም አይነት የአሜሪካ ጣልቃ ገብነት ቀጠናውንም ያናገዋል ብለዋል። በዚህ ውስጥ ጉዳይ ላይም ጣልቃ መግባት ማለትም አጠቃላይ ቀጠናውን ማናጋት እና የአሜሪካ ጥቅሞችንም ማውደም ማለት መሆኑንም ትራምፕ ሊያውቁ ይገባል በማለትም በጽሁፍ ምላሽም ሰጠዋል። ትራምፕ በመልእክታቸው ኢራናውያንም ተቃዋሚዎችን ለማዳንም አሜሪካ በኢራን ባለስልጣናት ላይ ምን አይነት እርምጃ ልትወስድ እንደምትችልም አልገለጹም። ወደ ቀጣይ መረጃ ስናልፍም ሶማሌላንድ ፍልስጤማውያንን ልታሰፍር ነው መባሏንም አስተባበለች። ሶማሌላንድ ከእስራኤል የሀገርነት እውቅና ያገኘችውን በምላሹ ፍልስጤማውያንን ለማስፈርና ለእስራኤል ወታደራዊ ሰፈር ለመስጠትም ተስማምታ ነው በማለትም የሶማሊያው ፕሬዝዳንት መናገራቸውን ውድቅ አደረገች። የሶማሌላንድ የውጭ ጉዳይ ሚኒስተር ሐሙስ ዕለት ባወጣው መግለጫም ከእስራኤል ጋር የሚኖረው ግንኙነት ዓለም አቀፍ ሕግንና ሁለቱን ሀገራት ሉዓላዊነት ያከበረ ፍጹም ዲፕሎማሲያዊ ነው በማለትም የፕሬዝዳንት ሐሰን ሼክ መሐመድን ክስም አጣጥሎታል። የሶማሊያው ፕሬዝዳንት ሶማሌላንድ የእስራኤል እውቅናንም ለማግኘት ፍልስጤማውያን ለማስፈር በኤደን ባህረ ሰላጤ ዳርቻ እስራኤል ወታደራዊ ሰፈር እንድታቋቁምና በአብርሃም ስምምነት ውስጥም ለመሳተፍ ስለተስማማች መሆኑንም የደህንነት መረጃ እንዳላቸውም ለአልጀዚራ ተናግረው ነበር። የሶማሌላንድ የውጭ ጉዳይ ሚኒስቴር መስሪያ ቤትን በሰጠው ምላሽ የፕሬዝዳንቱ ክስም መሰረት ቢስ በማለትም ዓላማው ዓለም አቀፉ ማህበረሰብ ማሳሳትና የሶማሌላንድ ዲፕሎማሲያዊ ውጤትን ለማጣጣል ነው በማለትም ተቃውሞውን አሰምቷል። አክሎም ሶማሌላንድ ለቀጠናው መረጋጋትና ለዓለም አቀፉ ሰላማዊ ትብብርም ቁርጠኛ ሆና ትቀጥላለችም ብለዋል። ሶማሌላንድ ከእስራኤል የመጀመሪያው የነጻነት ሀገርነት እውቅና ባለፈው ሳምንት ካገኘች በኋላ የሶማሊያ መንግስት ጠንካራ ተቃውሞ እያሰማ ሲሆንም ጉዳዩን ወደ ተባበሩት መንግስታት በመውሰድ እውቅና ውድቅ እንዲደረግም እየጣሩ ይገኛሉ። ይህ በእንዲህ እንዳለ የሶማሊያ መንግስት 30 የሚደርሱ የአልሸባብ አባላት መገደላቸውን ማስታወቀ። የሶማሊያ መንግስት ኃይሎችም ከዓለም አቀፍ አጋሮቻቸው ጋርም በመሆን በፈጸሙት ጥቃትም ወደ 30 የሚጠጉ የአልሸባብ ታጣቂዎች መገደላቸውን ተገልጿል። በደቡብ ምስራቅ የሀገሪቱ ክፍል ውስጥም የሚገኘው ጃባድ ጎዳኔ በተባለ ከተማ ውስጥም በተፈጸመ የአየር ጥቃት 29 የአልሸባብ ታጣቂዎች መገደላቸውና በተጨማሪም ለሽብር ጥቃት ሊውሉ የነበሩ ተሽከርካሪዎቹ እንዲሁም የጦር መሳሪያዎች መውደማቸውን የሀገሪቱ መከላከያ ሚኒስቴር ገልጿል። ሮይተርስ የዜና ወኪል ሚኒስተሩ በኤክስ ገጽ ላይ ያወጣውን መግለጫም ጠቅሶ እንደዘገበው በቡድኑ ላይ በተፈጸመው ጥቃት ውስጥ ማንነታቸው ያልገለጻቸው ዓለም አቀፍ ሀገሮች መሳተፋቸውን ገልጾ ሽብርተኝነትን በመዋጋት ለሚያደርጉት ድጋፍ ምስጋናውን ገልጿል። በሶማሊያ ውስጥ የሚንቀሳቀሰው ታጣቂ ቡድን ለመዋጋትም በአፍሪካ ህብረት ጥላ ስር ላይ የተለያዩ ሀገራት ወታደሮች በአገሪቱ ውስጥም ተሰማርተው የሚገኙ ሲሆን አሜሪካና ሌሎች ምዕራባውያን ሀገራት ደግሞ የአየር ጥቃትን ጨምሮ የተለያዩ ድጋፉንም ይሰጣሉ። በተለይ አሜሪካ በቡድኑ ይዞታዎች መሪዎችና ታጣቂዎች ላይ ተደጋጋሚ የአየር ጥቃቶች በመፈጸም ትታወቃለች። አልሸባብ ዓለም አቀፉን ድጋፍ ያለውን የሶማሊያ መንግስትን በመጣል በጥብቅ የሸሪያ ህግ የሚመራ አስተዳደር ለመስረት ከአውሮፓውያኑ 2007 ጀምሮ የሽምቅ ጥቃትም እያካሄደ ይገኛል። ከዓለም አቀፉ ቡድን አልቃይዳ ጋር ግንኙነት እንዳለው የሚነገርለት አልሸባብ በዓለም ላይ ከሚጠቀሱ የሽብር ቡድኖች መካከልም አንዱ ነው። ወደ ቀጣይ መረጃ ስናልፍም ፊልም የመሰለው የባንክ ቤት ዝርፊያ በጀርመን ሀገር ገልሰን ኪርሰን በምትሰይ ከተማ በርካቶች ጉድም ያስባለ ፊልም የመሰለ የባንክ ቤት ዝርፊያም ተፈጽሟል። አንዳንዶቹ የዝርፊያው የኦሽን 11 አይነት ብለውታል። በከተማዋ በሚገኝ ባንክ ቤት ላይ ዝርፊያ የተፈጸመውም የፈረንጆች ዓመት በዓል ተንተርሶ ባንክ ቤቱ መዘጋቱንም ጭር ማለቱንም ተከትሎ ነው። ማንነታቸውን እስካሁን ፖሊስ መለየት ያልቻላቸው ዘራፊዎች ፊታቸው በጭንብል በመሸፈን ግራውንድ ወይም ምድር ቤት ያለ ጠንካራ ነው የተባለ የባንኩን ንብረት ማስቀመጫ ግድግዳም በፓርኪንግ ጋራጅ በኩልም በመሳሪያ በመብሳትና በመቆፈር በሚሊዮን የሚቆጠር ንብረት ዘርፈዋል፣ ተሰውረዋል።
በዚህም ዝርፊያ ከ10 ሚሊዮን እስከ 90 ሚሊዮን ዩሮ የሚገመት ጥሬ ገንዘብ ተሰርቋል። ወርቅና የከበሩ ጌጣጌጦችም ተሰርቀው እንደሆነም ተገምቷል። እንደ መጀመሪያ ደረጃ የፖሊስ ሪፖርትም ወደ 30 ሚሊዮን ዩሮ የሚያወጣ ንብረትም ተዘርፏል። አንዳንድ ሚዲያዎች ግን 90 ሚሊዮን ዩሮም ይደርሳል ይላሉ። በዝርፊያው 2700 የባንክ ደንበኞች ሰለባ ሲሆኑ ከ3000 በላይ የደህንነት ማስቀመጫዎችም ተሰብረው የከበሩ ንብረቶች ተሰርቀዋል። ደንበኞች ወርቅና ጌጣጌጦችን በባንኮች ማስቀመጫ ማስቀመጣቸውን የተለመደ ሲሆን ዝርፊያው በተፈጸመበት ባንክ ካሉ ደህንነታቸው የተጠበቁ 3250 ማስቀመጫዎቹ 95 በመቶ ተሰብረው ንብረቱ ተዘርፏል። የዓይን እማኞች በርከት ያሉ ሰዎችም ትላልቅ ቦርሳዎችን ተሸክመው ወደ ፓርኪንግ ሲጭኑ መመልከታቸውን ለፖሊስም ገልጸዋል። ፖሊስ እስካሁን እነማን ዝርፊያውን እንደፈጸሙትም የደረሰበት ፍንጭም የለም። ተጠርጣሪ ተብሎ ይፋ የተደረገም ሰው የለም። ፖሊስ ከዝርፊያው ጋር በተያያዘ በቁጥጥር ስር የዋለው አንድም ሰው የሌለ ሲሆንም ከሲሲቲቪ የደህንነት ካሜራ በተገኘ መረጃ ከዝርፊያው በኋላ ቦርሳ ተሸክመው ሰዎች በተሰረቀ መኪና ወይም ጥቁር አውዲ ቦታ ለቀው ሲሄዱም ታይተዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።